አብዛኛዎቻችን በሚባል መልኩ ዋጋ እየከፈልንበት ያለነው ነገር ይሄ ነው። የሆነ ችግር በእኔ እስካልደረሰ ድረስ ስሜቱ አይገባኝም። እኔ ያንን ስቃይ ካልኖርኩት በስተቀር በሆነ ሰው ጫማ ላይ ሆኜ የችግሩን አሳሳቢነት ወይም ክብደት አልመዝነውም። በዚህ አዳምጣለሁ፣ በዚህ አፈሳለሁ። ከዛ የሆነ ሰዓት ላይ ያ ታሪክ በእኔ ሀብን ሲያደርግ ሲያመኝ ስሜቱ ይገባኛል። አብዛኛዎቻችን ያንን ህይወት ነው እየኖርን ያለ ነው። ለምንድን ነው እንደዛ እየሆንን ያለ ነው? ማለት እስከየት ነው የምንሞኘው? እስከየት ነው የምንታለለው? እስከየት ነው ኗሪ ሳንሆን አኗኗሪ እየሆነን የምንኖረው? የእኔ ትልቁ ጥያቄ ብዙ ጊዜ ራሴን የምጠይቀው። እሺ ሰውን እኮ አንመን አይደለም፣ እንውደድ አንውደድ አይደለም። ነገር ግን ልክ አለው። ኃላፊነት ለማይሰማው ሰው ኃላፊነት መስጠት ተገቢ አይደለም። ታውቁታላችሁ ህመሙን፣ ታውቁታላችሁ ስሜቱ፣ ታውቁታላችሁ ብቸኝነቱ። እና እንዴት ነው እናንተ እዚህ አፈርድም ይበልታችሁ ህይወትን ሳትኖሩ ብዙ ነገራችሁን እያጣችሁ የምታገኙትን ገንዘብ የሆነ ሰው እዛ ቁጭ ብሎ ተደላድሎ ተመቻችቶ ሲያሻው እየተዝናና ሲያሻው ተኝቶ እያደረ ሲያሻው አርፍዶ እየተነሳ የሚኖር ሰው እንዳሻው በእናንተ ገንዘብ እንዲሆን የምትፈቅዱት ከባድ ነው። አይታችኋታል እህታችንን እዮሃ ሚዲያ ላይ። እውነት በጣም ነው የምምን ማለት እኔ እንጃ። የራስ ሰው ሲሆን ደግሞ ይከፋል። የሆነ አለ አይደለ ባዳ ሰው ቢሆን ኦኬ በቃ ባዳ ስለሆነ ነው ብላችሁ ታልፋላችሁ። ግን በደሉ የሚመጣው ከራሳችሁ ሰው ሲሆን የኔ ያላችሁት ያመናችሁት ሰው ሲሆን ህመሙ በጣም ይብሳል። በዛ ላይ ደግሞ ሳይኮዋን በጣም ቆንጆ አድርጎ ነው የጎዳት። ይቺ ልጅ ኢቭን በኮንፊደንስ ራሱ መብቷን እንኳን እንዳትናገር ነው ያደረጓት። ከንግግሩ ያስታውቃል። ሞራሏን ግድል አድርገዋታል። እህት በዚህ ልክ ከጨከነች ማን ይታመናል? ያውም ተሰዳይታለች ከሷ ጋር የስደትን አስከፊነት። በዛ ላይ ወልዳ ነው የመጣችው። ኢቭን ለልጇ እንድትኖር ራሱ እድል አልሰጠቻት። እኔ እዚህ ጋር ማለት ነው ልጅቷን እየደገፍኳት አይደለም። በነገራችን ላይ ማለት ማመኗ እንዳለ ሆኖ በዚህ ልክ ግን ለምን ሰው ይታመናል? በዛ ላይ መጀመሪያ ቤሩት አብረዋት እያሉ ራሱ ምንም አይነት ክብር ምንም አይነት ፍቅር አላሳዩት። የሚያጠግብ እንጀራ ከምጣድ ያስታውቃል። ሁሉንም ቤተሰብ እኔ እየጨፈለኩ አይደለም አለ። የልጆቻቸው ድካም፣ የልጆቻቸው ላብ፣ የልጆቻቸው እያጡት ያሉት እድሜ ህይወታቸው የሚያሳስባቸው ቤተሰብ፣ ወንድም፣ እህት አልፎ ጓደኛም አለ። ነገር ግን መጀመሪያውኑ ፍቅር ያልሰጧትን እህቶቿን ዋይል እንደዚህ በዚህ ልክ ያመነችው ኢቭን የአካውንቷን የባንክ ቡካን ድረስ ውክልና እስከ መስጠት። እንዴት ሰዎች በዚህ ልክ ሊጃጃል ይችላል? የሆነ ነገር እሺ ጓጉቼ ነው አለች። ቤት እንዲኖረኝ ከመጓጓት የተነሳ ገንዘብ ላኩላት። ጥሩ። ብዙዎቻቸው ብዙ ሰዎች ብዙ አረብ ሀገር ያሉ ሴቶች ለቤተሰቦቻቸው ገንዘብ ልከው ኢቭን በራሳቸው ስም ቤት ተሰርቶላቸው አገራቸው ሲገቡ በስማቸው የተደረገላቸው እህቶች አሉ አውቃለሁ። ነገር ግን አንድ መጀመሪያውኑ ለማይወዷት እህቶቿን ያመነችው፣ ሁለት ደግሞ ያ እንዳለ ሆኖ ኢቭን የአካውንቷን ሁሉ እስክታዝ ድረስ እቺ ልጅ እኮ በዜሮ ከጨዋታ ውጭ ነው ያደረጓት። እነሱ ብሯን ሲጠቀሙ ትንሽ እንኳን ርህራሄ አላሳዩ። ርህራሄውን ተው። እንዴት ነው እሷን ይሄ ምንድን ነው የሚባለው? ይሄ
ይሄ ምንድነው ጧሪን አደረጓት። እናንተ ፈቅዳችሁ ወዳችሁ ቤተሰብ መትረዱት እኮ አለ። እሺ ይሁን። ከዛ ውጪ ግን በእናንተ ስም እየተነገደ ሲደለልባችሁ ለምን አትነቁ? እስከ መቼ ነው እንደዚህ የምትጃጃሉት? ከባድ እኮ ነው እውነት። አረብ ሀገር ስትሆኚ አብዛኛው ቤተሰብ ጥቅምሽን የሚፈልገው ያንቺ ድጎማ። የሆነ ሰዓት ላይ አንቺ እየደጎምሽ የምታስተዳድሪያቸው ቤተሰቦች በቃኝ ብለሽ ስትገቢ አይበለው አንቺ የሆነ ኢኮኖሚ ችግር ቢገጥምሽ የሆነ ያምሽ ምናምን በምትፈልጊውና በምትጠብቂው ልክ አይረዱሽ። ተረዳሽኝ አለ እና ለራስሽ ወቂ የኔ ቆንጆ። ይኸውልሽ የምትሽውን ብቻ አድርጊ። አንቺ እዚህ ሆነሽ ማድረግ የምትሽውን ብቻ አድርጊ። ኃላፊነት ለሰው አትስጪ። ቤት ግዙልኝ፣ መሬት ግዙልኝ፣ እንደዚህ ስራ ክፈቱልኝ፣ እንደዚህ እንዴ ገንዘብሽ ቢቀመጥ ይበሰብሳል፣ ይነቅዛል። አይነቅዝም እኮ እማ አይበላሽም። እንደውም ዶላር እየጨመረ ስለሚሄድ ብሩን ብታስቀምጪ የተሻለ በዝቶ ይጠብቅሻል። ልክ ሀገርሽ ለምሳሌ ዘንድሮ አምና የነበረ የዶላር ምንዛሬና ዘንድሮ ላይ አይደለ? የዘንድሮ ምንዛሬና በሚቀጥለው ዓመት ሀገርሽ መግባት እቅድ ካለሽ አትላኪ፣ ባንክ አይቀመጥ ብርሽ ብቻ አጠገብሽ ቋጥረሽ አስቀምጪ። ተረዳሽኝ አይደለ? ቋጥረሽ አስቀምጪ። ልክ ስትሄጂ ምንዛሬው ይጨምራል። ያ ደግሞ አስቢ ብዙ ሲሆንልሽ ምን ያህል ትርፍ ልታገኝ እንደምትችል በዚሁም እያተረፍሽ ነው ማለት ነው። አስቀምጪውና ገንዘብሽን ሀገርሽ ስትሆያ በአግባቡ መዋል ያለበት ቦታ ላይ የራስሽን ኃላፊነት ተሰምቶሽ ገንዘብሽን ሳታባክኚ ታውይዋለሽ። የሆነ ሰው ተነስቶ ይሄ ቆንጆ መሬት አግኝቼልሻለሁ ልግዛልሽ፣ ቆንጆ ቤት አግኝቼልሻለሁ ልግዛልሽ ባለ ቁጥር ድግ እያደረግሽ ብርሽን የምትልቂ ከሆነ ከባድ ነው። በጣም ከባድ ሁኔታ ላይ ነው ያለሽው። በእውነት ሰው አትውደጅ አይደለም፣ አትመኝ አይደለም፣ ግን በልኩ ይሁን። ያኔ ትልቁ ፖይንቴ ስታምኑ በልኩ አድርጉ። አሁንም ደግሜ የምነግርሽ ማንም ሰው ህመምሽን በአንቺ ጫማ ልክ ሆኖ ሊታመምልሽ አይችልም። ገባሽ? ነገ ህይወትሽን ቆንጆ ህይወት ይሄ በገንዘብ ዙሪያ በጣም መፈራው ነገር ምን እንደሆነ ታውቃላችሁ? በገንዘብ ዙሪያ ከቤተሰብ ጋር መነካካት ማለት ከቤተሰብ ጋር ብቻ አይደለም፣ ከጓደኛ ጋር፣ ከቅርቤ ካሉ ሰዎች ጋር ገንዘብ ሰይጣን ሆኖ እንዲያባለኝ አልፈልግም። በጣም ነው የምጠነቅቀው። በጣም ማለት የሆነ ገንዘብ የሆነ ነገር አድርጉልኝ ብዬ ደፍሬ አልልም። ምክንያቱም ለእኔ ጥቅም ነው። ዞሮ ዞሮ እኔ እንድጠቀም ነው አይደል ያንን ኃላፊነት የምሰጣቸው። እኔ መጠቀም እንደምፈልገው እነሱም ሰው ናቸው። ሰይጣን ሊያሳስታቸው ይችላል። ከዛ የሰጠውት ኃላፊነት በአግባቡ ካልተወጡት ወይ ደግሞ ገንዘቤን ካጠፉት ከገንዘቤም ሳሉን ከነሱም ሳሉን ሜዳ ላይ መቅረት አይደል? እሱን ስሜት እፈራዋለሁ። ተረዳችሁ? እግዚአብሔር እድሜና ጤና ይስጥሽ፣ ሀሳብሽን ይምላልሽ፣ ስሪ፣ ገንዘብሽን አስቀምጪ፣ ያዢ፣ እቁብ ግቢ። እዚህ ከምታምኛቸው ልጆች ጋር በደንብ በምታምኛቸው ቅርብሽ ያሉ ልጆች ካሉ ያለሽበት ቦታ እቁብ ግቢ፣ ገንዘብሽን ቁጭ አድርጊ። ከዛ ያህ ገንዘብ ሀገርሽ ስትገቢ መሬትም ቤትም ስራም ከፈለግሽ እራስሽ የሚያስደስትሽ የምትፈልጊው በልክሽ አቅምሽን አይተሽ ታደርጋለሽ። በጣም ነው የምታሳዝነው እውነት ልጅቷ። እኔ አንጀቴን ነው የበለች። ፍርሃቷ ራሱ በቃ አጎደሏት። በጣም በብዙ ነው ያጎደሏት። ከገንዘቧ ይልቅ ሞራሏን ነው የገደሏት። ነግበኔ በነገራችን ላይ ሁላችንም በእኛ እስኪደርስ መጠበቅ የለብንም። ይሄን አይነት ስሜት ለማስተናገድ በእኛ እስኪደርስ መጠበቅ የለብንም። መማር ግዴታችን ነው። ይሄን ታሪክ በጣም በብዙ ተደጋግሞ እየሰማን ያለ ነው። ግን እኛ ነው በእኛ ካልደረሰ ምን አገባኝ አይነት ሙድ ላይ ነው ያለ ነው።
ወይ ደግሞ ሰው የማመን እንትናችን በጣም ላይ ነው ያለው። እግዚአብሔር አይደለም ሰው፣ ፈጣሪ አይደለም ሰው ነው። ኢቭን እናትሽ እንኳን ብትሆን አንቺን ልትሆን አትችልም። ምናልባት ፍላጎትሽን ልታውቅ ትችላለች፣ ክፉሽን ላትመኝ ትችላለች፣ ግን በአንቺ ልክ ህመምሽን ልትታመም አትችልም። እናት ማለት ነው። እኔ ሁሉንም እየጨፈለኩ አይደለም ሳወራ፣ እንድትረዱኝ የምፈልገው ማለት ነው። የሆነ ሰው የሆነ ልጇ አሁን እኔ ለእናቴ የመጨረሻ ልጅ ነኝ። የእኔ ታላቅ ወንድም አለ። ሰው ኢኮኖሚካሊ እኔ እናቴን ሳፖርት ካላደረግኳት ከእኔና ከታላቄ እናቴን በደንብ አድርጎ የሚጦራት ከሆነ ኦፍኮርስ ለታላቄ ነው በደንብ አድርጋ ቦታ ልሰጥ የምትችለው፣ በደንብ አድርጋ ማለት ነው። ይሄ ግልጽ ነው፣ ሳይታለም የተፈታ ነው። ማንም ሰው ሸክም የሆነበትን ሰው አይፈልግም። ማንም ሰው ራሱን ያልቻለ ሰው አይፈልግም። ማንም ማለት ነው። አይደለም ባዳ፣ አይደለም ወንድ፣ አይደለም እህት፣ እናት ራሱ በራስሽ የተማመንሽ ጎበዝ ጠንካራ ሴት እንድትሆኝ ነው የምትፈልገው። ኃላፊነትሽን ሸሽተሽ ለሰው ኃላፊነት እየሰጣችሁ የኃላፊነታችሁ ሲጎድል ያዙ ይልቀቁኝ አትበሉ። መጀመሪያ ለራሳችሁ ወቁ፣ ራሳችሁ ላይ ስሩ፣ ገንዘባችሁን አስቀምጡ። አይበሰብስም፣ አይነግዝም። በድጋሚ ማለት ነው። ማለት እኔ ይሄንን ለማለት የፈለኩበት ትልቁ በአንድና በሁለት ሰው የሚቆም አይደለም ይሄ ነገር። በጣም በተደጋጋሚ ጓደኛ ይበላን፣ ባሌ ይበላን፣ እህቴ ይበላችን፣ እናቴ ይበላችን እየሄደ ነው ያለው። ሰው ለምን አንማርም? በቃ የምንፈልገው ነገር ሁሉ እኛ ማድረግ የማንችለው ከሆነ ይቅር። አንቺ ማድረግ የምትችውን ብቻ ታደርጋለሽ። ይዘሽ ሂጂ፣ ቤት ገንዘብሽን ይዘሽ 2 ዓመት ኦር 3 ዓመት ቆይተሽ ሂጂና በትክክለኛው መንገድ ገንዘብሽን ማዋል ባለበት መንገድ ላይ አዊ። ገባሽ? ወይ ደግሞ እመኝ፣ በቃ ይሄ ገንዘብ ላጣው ላገኘው ይችላል፣ ለኔ ሊሆንም ላይሆንም ይችላል፣ ኦሬዲ ከእጅ ወጥቷል ብለሽ እመኝ። ከዛ በኋላ አምሮሽ የሆነ ነገር ቢፈጠር እሷ የመጉዳት እንትኑ ዝቅተኛ ነው። ተጠንቀቁ እህቶች፣ ተጠንቀቁ ባካችሁ፣ ተማሩ። አመሰግናለሁ አብራችሁ ስለነበራችሁ። ቪዲዮ ግን እንዴት እየሆንኩ እየሰራሁ እንደሆነ አላውቅም። ኢናዋይ መልካም ጊዜ ሆነላችሁ። ወዳችሁ